ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነን። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። እንኳን ለአብይ ጾም በሰላም አደረሳችሁ ይላል ሁሌም በደንበኞቹ ተመስጋኝ የሆነው አፍሮ ሆሊላንድ አስጎብኚ። አሁንም እንደተለመደው የጌታችንን የፋሲካ በዓል አብረን እናክብር ይሎታል። ሕማማትን በጎልጎታ እንደ መስገድ፣ ትንሣኤውን በቦታው እንደ ማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደ መጠመቅና የጌታን ዳናዎች ለ13 ቀናት እንደ መርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218፣ ስልክ 0988 18 18 18፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ። ይህ አዋዜ ሰበር ነው። አሜሪካ በኢራን ቅርብና ሩቅ የብረት ሰራዊት አርማዳ ከሰበሰበች በኋላ ጦርነቱን የሚያስቀር የወንድ መውጫ እየፈለገች መሆኑ ሰማ። ዘጋርዲያን እንዳስነበበው ከሆነ የትራምፕ አስተዳደር እያፈላለገ ያለው የማርያም መንገድ ኒውክሌር ማበልጸግ ብሎ ነገር የለም ከሚለው አቋሙ ፈቀቅ ብለውም ለሕክምና ምርምር ወይም ለሰላማዊ የኃይል ምንጭ ዓላማዎች እንፍቀድ የሚል መሆኑ ሰምቷል። ዘጋርዲያን ሁለት ስለ ጉዳዩ ያወቁ ሰዎችን ጠቅሶ እንደዘገበው ፕሬዚደንት ዶናልድ ትራምፕ ኢራን ላይ የአየር ዘመቻ የማዘው ልዩ ተደራዳሪዎቼ ስቲቭ ዊትኮፍና ጃሬድ ኩሽነር በሚሰጡኝ ምክረ ሐሳብ ላይ ተመስርቼ ነው ማለታቸው ታውቋል። ትራምፕ የአዛዥነት ሥልጣናቸውን ለሁለቱ ልዩ ልዑኮቻቸው ያካፈሉት ኢራን ኒውክሌር መሣሪያ የማምረት ሕልሟን እርም ያርግብኝ የሚል ስምምነት ላለመድረስ ሆን ብላ ጊዜ እየገደለች ነው ወይስ አይደለም የሚለውን ለይተው እስኪነግሯቸው ነው ብለዋል። ትራምፕ አውሮፕላን ተሸካሚዋ አብርሃም ሊንከን እስከ ተዋጊ አጃቢዎቿ ኢራንን እንዲህ ቀርባና እጅግ ግዙፍና ዘመናዊ የሆነው ሌላው አውሮፕላን ተሸካሚ ጄራልድ ፎርድ ወደ ክልሉ ክፉኛ እየቀረበች ባለችበት፣ እንደዚሁም ሦስተኛ አውሮፕላን ተሸካሚ ጆርጅ ቡሽ ለተመሳሳይ ጉዞ እየተዘጋጀችም የኢራን ባለሥልጣኖች ፍንክቻ ለማለት ዶናልድ ትራምፕን ገርሟቸዋል። ትራምፕን ምንድነው ነገሩ የሚያሰኝ መደመም ውስጥ እንደከተታቸው ልዩ መልእክተኛቸው ስቲቭ ዊትኮፍ በሰሞኑ ለፎክስ ኒውስ በሰጡት መግለጫ መናገራቸው አይዘነጋም። እንዴት ነው ነገሩ አሉ ዊትኮፍ የፕሬዝደንታቸውን ተመስጦ ለቴሌቪዥን ጣቢያው ሲነግሮት ባለፈው ሐሙስ። እንዴት ያለ ነገር ነው? እዛ አጠገባቸው የባሕር ኃይል የብረት ግድግዳ ከገነባን በኋላ ሲሮጡ እኛ ጋር መጥተው የኒውክሌር ቦምብ አንፈልግም ብለን ተናግረናል። ስለዚህም እንሆ ለማድረግ የተዘጋጀነውን እዩት። እንዴት አላሉም? እንዲህ የሚሉበት ሁኔታ ላይ ለማድረስ በጣም ከባድ ነው ብለዋል ዊትኮፍ ዶናልድ ትራምፕ አሉ ብለው እንደተናገሩት። ነገሩን አስገራሚ የሚያደርገው ባለፈው ሐሙስ በተላለፈው ቃለ ምልልሳቸው ዊትኮፍ በኢራኖች አለመብረክረክና እጅ አለመስጠት ፕሬዚደንት ዶናልድ ትራምፕ መገረማቸውን በማስመልከት ለሰጡት መግለጫ ኢራኖች ምላሽ ለመስጠት መውደዳቸው ነው። ውጭ ጉዳይ ሚኒስትር አባስ አርጋቺ ለምን
እጃችንን እንደማንሰጥ ገረሞ ሲሉ ምላሻቸውን ለፕሬዝደንት ዶናልድ ትራምፕ ጀመሩ። በኤክስ ገጻቸው ኢራናውያን ስለሆንን ነው ሲሉ ፍርጥም ስግጥጥ ብለዋል። ይሁንና አባስ አርጋቺ ከባለፈው ሐሙስ የጄኔቫ ድርድር በኋላ በሰጡት መግለጫ መንግሥታቸው ከአሜሪካ ጋር የኒውክሌር ስምምነት ውል ለመድረስ መጨረሻ ያለውን ረቂቅ ሐሳብ በጽሑፍ ለማቅረብ 2 ሳምንት ያስፈልገኛል ወይም ይፈጅብኛል ሲል መራጠጡ እንደነበር አይዘነጋም። ይሁንና 1 ሳምንት ቀንሰው የነገሩን ውጥረት ተገንዝበው ከነገ በስቲያ ሐሙስ 3ኛ ዙር ድርድራቸው ላይ ለመገኘት ወደ ጄኔቭ እንደሚያቀኑ ታውቋል። ትራምፕ ጊዜ ያለፈበት ወታደራዊ እርምጃቸው በኢራኖች 2 ሳምንት ያስፈልገናል መገዳደር የውሳኔ ቋንቋ እንዳይሆንባቸው በመፍራት ከሐሙሱ ስብሰባ ፍጻሜ 48 ሰዓት በኋላ ባለፈው ቅዳሜ ምታ ውቀጥ የሚል ትእዛዛቸውን ይሰጣሉ የሚል አስደንጋጭ ወሬ አስለቅቀው ነበረ። ይሁንና እነሆ ከዛ ቅዳሜ 72 ሰዓታት በኋላ ማክሰኞ ላይ እንገኛለን። ትራምፕ ሳይተኩሱ ትጥቅ ለማስፈታት በነበራቸው ዕቅድ ሌላ የተጠቀሙበት ታክቲክ ኢራኖች ላቀረብነው ቅድመ ሁኔታ ተገዝተው ውል ለመቋጠር ፈጥነው እንዲመጡ ለማድረግ ጎሸም እናደርጋቸዋለን፣ ያ አልሆን ካለ ግን እንደረግምባቸዋለን የሚል ነበረ። ኢራኖች ለዚህ የሰጡት ምላሽ ጎሸምም ሆነ ድርግም ምላሻችን ጦርነት ውስጥ የሚያሰነብተው የለየለትና የተንዛዛ ማራቶን ጦርነት ነው የሚል ነበረ። አሁን በመጨረሻ ደግሞ ዘጋርዲያን እንደሚነግረን ትራምፕ ኢራን ትመታ ወይስ አትመታ መቼ የሚለውን የሚወስኑት ልዩ መልእክተኛቸው ስቲቭ ዊትኮፍና የልጃቸው ባል ጃሬድ ኩሽነር እንደሚሆኑ መግለጻቸው ነው። ሁለቱ ተደራዳሪዎች ከነገ በስቲያ ሐሙስ በጄኔቭ ድርድር ላይ ኢራኖች ይዘው የሚቀርቡትን ከተመለከቱ በኋላ ጭብጡን ለውጭ ጉዳይ ሚኒስትር ማርኮ ሩቢዮ ያስረዱና ሩቢዮ ደግሞ መልእክቱን ይዘው ቅዳሜ ፌብርዋሪ 28 በኢትዮጵያ የካቲት 1 ቀን ቅዳሜ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ለማስረዳት ወደ እስራኤል ይበራሉ። ይህ በእንዲህ እንዳለ የሌላ እያሉ አሜሪካ ቁጥር 1 ጄኔራል የኤታማዦር ሹሞች ሊቀመንበር ባለ 4 ኮከብ ጄኔራል ዳን ቃየል የኢራን እስላማዊ አብዮተኞችን 47 ዓመታት የገነገነ ሥርወ መንግሥት ለመናድ ፍልሚያ የመግባት ጥድፊያችንን ጋብ ብናደርገው ይሻላል ሲሉ ማሳሰባቸው ተሰምቷል። ጄኔራሉ እንዳዩት ኢራኖች የፋመ የጋመ ጦርነት ከሰጡን የተተኳሽ እጦትና የአጋር አገራት ድጋፍ አለመኖር ጋር ተጣምሮ በቀጠናው ለተንሰራፋው ጦራችን ከባድ አደጋ የሚያስከትል ይሆናል ሲሉ የፕሬዝደንቱን ልብ ኩምትር አድርገዋል። ጄኔራሉ ስጋታቸውን የገለጹት ባለፈው ከትራምፕና ከትራምፕ ረዳቶች ጋር በዋይት ሃውስ ስብሰባ በተቀመጡበት ወቅት ነበረ። እንደ ቃየል መግለጫ አሜሪካ ለእስራኤል መከላከያና ለዩክሬን ድጋፍ ለማድረግ ባደረገቻቸው ያላቋረጠ እገዛ የጥይት ጎተራዋ እንደወትሮ ጢምጥቅ ያለ አይደለም። ጄኔራሉ ሌላ በጽኑ ጉድለት ሆኖ የታያቸው የአሜሪካንን እንቅስቃሴ ተከትለው ወደ ግንባር የሚወረወሩት ወዳጆች እንግሊዝና ፈረንሳይ ዘንድሮ በራቸው ላይ የለሁም የሚል የወረቀት መልእክት አንጠልጥለው የዓመት ረፍት መውጣታቸው ነው። በተለይ የአሜሪካ የድሮ ምስጢረኛና ተጓዳኝ እንግሊዝ አሜሪካ በግዛቷ ባሏት 2 የአየር ኃይል ጦር ሰፈሮች ያሏትን ተዋጊዎች ልጠቀም ስትል አጅሬት የሕግ ጣጣ ሊያመጣብኝ ይችላል ብላ አይቻልም ማለቷ የጉድጉድ ሆነዋል። ጄኔራሉ ይህን አሉ ያን አሉ። የመጨረሻው ውሳኔ ግን የራሳቸው የፕሬዝደንት ዶናልድ ትራምፕ ቢሆንም እሳቸው ዘጋርዲያን እንደዘገበው በጄኔቫው ድርድር ዊትኮፍና ኩሽነር ጦርነቱን የሚያስቀር የወንድ መውጫ እንዲፈልጉላቸው አዘዋል። ትራምፕ መጀመሪያ ላይ የነበራቸው አቋም ኖ ኒውክሊየር ከርብ ኦን ሚሳይልስ ከት ሳፖርት ቱ ሬዚስታንስ አክሲስ የሚል እንደነበር አይዘነጋም። ዜሮ ኒውክሊየር ገደብ ውስጥ የወደቀ የሚሳኤል ምርትና የተጋትሮ ተራዳውን ማፍረስ እንደማለት ነበረ። አዋዜ ደጋግሞ እንደገለጠው እነዚህ ደግሞ
የኢራን እስላማዊ አብዮተኞች ሪፐብሊክ የቆመባቸው ዱካዎች ናቸው። ከዚህ አንጻር የአሜሪካ ተደራዳሪዎች በሚሳኤሉ ላይ ያላቸውን አቋም የያዘ ደብዳቤ ባለፈው ሐሙስ ድርድራቸው ላይ ማለት ነው ለኢራን ውጭ ጉዳይ ሚኒስትር አርጋቺ እነሆ ይመልከቱት ብለው ሲሰጡ አርጋቺ በጣታቸውም ንክች ሳያደርጉት መቅረቱ ተዘግቧል። በሚሳኤል አቅማችንና በሺያዊ የተጋትሮ ተራዳችን ላይ እንደራደርም ምድር ከፍ ሰማይ ዝቅ ቢል ብለዋቸዋል። ዊትኮፍ በምን ተፍረት ያልተከፈተ የሚሳኤል ደብዳቤውን ይዘው ወደ ዋሽንግተን መመለሳቸው ይታወቃል። አሁን ዊትኮፍና ኩሽነር ወደ ጄኔቭ ሲመለሱ ከነገ በስቲያ ይችን ያልተከፈተች ደብዳቤ ይዘው ይሄዳሉ ወይስ ዋይት ሃውስ ጥለዋት ይመጣሉ? በትኩረት የምንከታተለው ነው። ኢሳያስ፣ የሚገርሙ ነገሮች እየተከሰቱ ነው። ፕሬዚደንት ዶናልድ ትራምፕ ውሳኔ ለመስጠት አስቸጋሪ ሁኔታ እንደገጠማቸው ነው። ዓለም ከዶናልድ ትራምፕ ስንነሳ ዶናልድ ትራምፕ የአደራዳሪዎቹን የነ ዊትኮፍን ውሳኔ እጠብቃለሁ ማለት ኃላፊነትን እንደ መሸሽ አይወሰድም ወይ? በሌላ መልኩ ደግሞ ስንመለከተው ኢራን የመደራደር አቅሟ ከፍ እያለ አልመጣም ወይ? ምክንያቱም ለምሳሌ ዜሮ የኒኩለር ከሚለው ተነስተው ለመድኃኒትና ለአንዳንድ ነገር ሲሉ ኢራን ሳትሆን ከቦታዋ የተንፏቀቀችው አሜሪካ ናት። ይሄ ኢራንን የልብ ልብ አይሰጣትም ወይ? እንኳን ለአብይ ጾም በሰላም አደረሳችሁ ይላል ሁሌም በደንበኞቹ ተመስጋኝ የሆነው አፍሮ ሆሊላንድ አስጎብኚ። አሁንም እንደተለመደው የጌታችንን የፋሲካ በዓል አብረንና ክብር ይሎታል። ሕማማትን በጎለጎታ እንደ መስገድ፣ ትንሣኤውን በቦታው እንደ ማክበር፣ ጌታችን በተጠመቀበት በዮርዳኖስ እንደ መጠመቅና የጌታን ዳናዎች ለ13 ቀናት እንደ መርገጥ ምንኛ ደስ የሚል ነገር አለን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል እነሆ እናንተም ከበረከቱ ተካፋዮች ሁኑ፣ ወላጅ ዘመዶቻችሁንም ጋብዛችሁ ተመረቁ ይላል። አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ ቁጥር 218፣ ስልክ 0988 181818፣ ዋትሳፕ 0930 01 1998። አፍሮ ሆሊላንድ ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ምንም ጥርጥር የለውም። በተለይ አሁን መጠበቅ ያለብን ነገር የሐሙሱ ስብሰባ የጄኔቭ የመጨረሻ ነው። ከሐሙሱ ስብሰባ በኋላ በሦስተኛው ስብሰባቸው ነው። ከፍተኛ የጦር ኃይል በአካባቢው ገንብታለች አሜሪካ። ሞተራቸውን አስተስተው ነዳጅ እየጨረሱ ነው ያሉት። ስለዚህ ብዙዎቹ በዘገባዎች ላይ እንደምናነበው ሐሙስ የመጨረሻው ሐሙስ እንደሚሆን ነው እየተናገሩ ያሉት። ነገር ግን እኔ እዚህ ላይ ለመጨመር የምፈልገው የሐሙሱን ድርድርም ሆነ ከዛ በፊት ከዊትኮፍ በኋላም ደግሞ ጃሬድ ኩሽነር ጨምሮበት የሚደረገውን ውይይት በተመለከተ የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በእኩልነት በመከባበርና በዚህ መንገድ ነው ከነሱ ጋር የምናደርገው ነው ያሉት። ከዊትኮፍና ጃሬድ ኩሽነር ጋር የምናደርገው ድርድር
በመከባበር እኛም የራሳችንን ጥቅም በምንናገርበት ጊዜ በሲሪየስ ሆነ በምር መልኩ ያዳምጡናል እና በዛ መንገድ ነው የምንገናኘው። ዛቻና ማስጠንቀቂያውና የእኛን ፍላጎት ግምት ውስጥ ማስገባት የማይታዩ በፕሬዚደንቱ በኩል ነው እያሉ መግለጻቸውን አስታውሳለሁ አባቺ። ስለዚህ ከዚህ ከሶስተኛው ስብሰባ በኋላም አሁን ዶናልድ ትራምፕ በያዙት መንገድና አካሄድ እነ ዊትኮፍ እና ጃሬድ ኩሽነር በራሷ በኢራን ትክክለኛ ሰዎች ተደርገው መቅረባቸውን ግምት ውስጥ ስታይ ምናልባት በአጠቃላይ ነገሩ በዚህም ሆነ በዛ በድርድር በሚገኝ መፍትሄ ላይ ብናተኩር ይሻላል የሚል ምክረ ሀሳብ ሊመጣ የመቻል ዕድሉ ቀላል አይደለም በነ ስቲቭ በነ ዊትኮፍ በኩል። ስለዚህ ዶናልድ ትራምፕ ውሳኔን እነሱ ላይ ነው የምመሰርተው ማለታቸው እንግዲህ አንዱ የወንድ መውጫ ያልኩህ እሱ ነው። ወደ ድርድር መፍትሄ ሊሄዱ ነው እና አንተም እንዳልከው በኒውክሌሩ በኩል ኢራኖች አልተሰበሩም። ኒውክሌር ማበልጸግ የሉዓላዊነት ጉዳይ ነው ብለዋል። ስለዚህ አሁን ለሰላማዊ ዓላማ እንፍቀድላቸው የሚል መለሳለስ በአሜሪካ በኩል ቀርቦላቸዋል። ይሄ የኒውክሌር ቤዚካሊ የኒውክሌር ቦምብ የመስራት አምቢሽናቸውን ብቻ የሚገታ ስምምነት ነው የሚሆነው ማለት ነው። ስለዚህ የዚህን ውጤት ሐሙስ የምንጠብቅ ይሆናል። አብረን የምናየው ትልቁ ነገር ግን በተለይ በእስራኤል በኩል በዋነኛነት የቀረበና ራሳቸው ፕሬዚደንቱም የደገሙት እና ሲያራምዱት የቆዩት መጨረሻ ላይም በደብዳቤ ተጽፎ ድርድሩ ጠረጴዛ ላይ የሄደው የኒውክሌር ሚሳይሏ ማለትም ርቀት በሌላ አነጋገር እስራኤልን መምታት የሚያስችሉ ከ1200 ኪሎ ሜትር በላይ ያሉ ሚሳይሎችን እንዳታመርት፣ ሌሎችንም ሚሳይሎች የምርት ሁኔታዋ ላይ ገደብ መጣሉ። ግን በዋነኛነት በሌላ ለምሳሌ እስራኤል አልፎ ተርፎ ደቡባዊ አውሮፓ ወደፊት በኢራን የሚሳይል ቴክኖሎጂ ርቀት ኢላማ ውስጥ ሊወድቁ ይችላሉ ተብሎ የሚፈሩ አካባቢዎች ናቸው። ስለዚህ ይህንን ግዴታ ለህልውናዬ ስጋት ነው በሚል እስራኤል የሚያቀረበችው ነው። ከዚህ አንጻር ዶናልድ ትራምፕም እንዳቀረቡት የዜና ምንጮች እየገለጹ ነው። ይሁንና ኢራኖች አልከፈቱትም። ስለዚህ አሁን ከነገ በስቲያ የሚደረገው ስብሰባ ላይ ዶናልድ ትራምፕ ይህን ደብዳቤ ዊትኮፍ ይዘው ይመጣሉ ወይ ነው እና ዳግም አርጋ ሳርባቺ ሳይከፍቱ ጥለው ትሄዳሉ ወይ ነው ወይም ዶናልድ ትራምፕ በኒውክሌሩ ላይ ሊገኝ በሚችል ማንኛውም ዲል ወይም ስምምነት ዩሬካ ብለው ጦራቸውን ከአካባቢው መመለስ ሊጀምሩ ይችላሉ ወይ ነው ትልቁ ጥያቄ። እንግዲህ እዚህ ላይ ነው ያለው። ግን አንድ ነገር ማሰብ ያለብን አንድ ነገር መጨመር፣ ኢራኖች አብረው ያቀረቡት ከድርድሩ ጋር ምን ብለዋል? አሜሪካ በዚህ በኒውክሌሩ ላይ ምንም ይሁን ስምምነት ከደረሱ አውቶማቲካሊ የኢኮኖሚ ማዕቀቡ እንዲነሳላቸው ነው። ኢራኖች አሁን ከተቀሰቀሰባቸው አመፃ በመነሳት ያገረሸው የአሜሪካ ወታደራዊ ስጋት እያዩት ያሉት እሱን ስጋት ለማስወገድ አይደለም እየተደራደሩ ያሉት። የተቋረጠው በጁን በእስራኤል ጥቃት የተቋረጠው ድርድር ቀጣይ አድርገው ነው የተመለከቱት። ስለዚህ ምን አድርገዋል? የማዕቀቡ መነሳት አንደኛ ለኢራን እስከዛሬ በማዕቀቡ የተያዙባቸውን ቢሊዮን ዶላሮች እንዲለቀቅላት ያደርጋል። በዚህም በዋነኛነት ለዚሁ የዳረጋትን የኢኮኖሚ ውድቀት አውቶማቲካሊ ለማንሳት የሚያስችላት ሀብት ነው እና ለዶናልድ ትራምፕ ምን አስገብታለች? ለአሜሪካ ዕቅድ በኢራን የነዳጅ መስኮች የጋዝ የተፈጥሮ ጋዝ በጣም ሰፊ ክምችት ነው ያላት። እነዚህን አብሮ የማልማት እቅድ አቅርባለች። በዚህ በሚሊተሪ ቴክኖሎጂም በተለይ ደግሞ አውሮፕላኖች ቦይንግ በመቶዎች የሚቆጠሩ እንደዚህ አይነት በቢሊዮን የሚቆጠር ዶላሮች
ኮንትራቶች አብራ አቅርባለች አሜሪካ እንድትወስድ። ቶሎ አፒታይዘር የሆኑ ቶሎ ወደ ዶናልድ ትራምፕ ካዝና ሊገቡ የሚችሉ ፕሮጀክቶችንና በረዥም ጊዜ ደግሞ የሚጠናቀቁ ፕሮጀክቶችን ለአሜሪካ አቅርባለች አብራ እና ኢራኖች እንዳጠኑት ዶናልድ ትራምፕ ይመስጣቸዋል ባይ ናቸው። ያው ዶናልድ ትራምፕ መርከንታይል የሚባሉትና የነጋዴ አስተሳሰብ አላቸው። ስለዚህ አሜሪካ ከዚህ ውል በኋላ ጨቅ ያለ በአማርኛቸው ትልቅ ቢዝነስ አብሮ ስላቀረቡ በደንብ አድርገው ያን ፕሮጀክት በዚህ መንገድ ይህንን ውል እንጨብጣለን ብለው አምነዋል ኢራኖች። እና ምን ያህል ይሳካላቸው እንደሆን ነው ሐሙስ ዕለት የምናየው። ዓለም ሁለት ጥያቄ ነው ያለኝ። አንደኛው የዶናልድ ትራምፕ የነጋዴ አመለካከትና አስተሳሰብ ቬንዙዌላ ላይ ያመጣውን ነገር አይተናል እና አሁን ደግሞ ኢራንን በማስጨነቅ ይሄንን ማምጣት ከቻሉ ኢራንን ወደሚፈልጉት የንግድ ቀጠና ማስገባት ከቻሉ ይሄ አካሄዳቸው ሌሎች ላይ ተፈጻሚ ላለመሆኑ ምን ያህል እርግጠኛ መሆን ይቻላል? ሌላው ደግሞ ዶናልድ ትራምፕ አሁን በዚህ በኒኩለር በተመለከተ ከኢራን ጋር ያላቸው ድርድር ኢራን በራሷ ጊዜ እስከ 60% ታምርት የነበረችው ኢራን የማምረት አቅሟን ወደ 20% ዝቅ ለማድረግ ለመደራደር ራሷ መነሻ ሐሳብ አቅርባለች። አሁን ዶናልድ ትራምፕ ይሄን ሁሉ ሰራዊት በማሰለፍ ምን ያገኙት አዲስ ነገር አለ? በእርግጥ ደግሞ ኢራን በእንደዚህ አይነት ጉዳይ ትታመናለች ወይ? አሁን 20%ቱን 10% ብትል መልሳ 30 እና 40 ላለማድረጓ ምን ማረጋገጫ ማግኘት ይቻላል? ይሄ ነው አደጋው። ለምሳሌ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ኢራኖች በተመለከተ አይታመኑም ነው የሚሉት። የዚህ ማረጋገጫ ሆኖ በአውሮፓውያንም ማዕቀብ የጣሉት አሜሪካም ማዕቀብ የጣለች በተባበሩት መንግስታት ስር ማዕቀብ የጣለበት ምክንያት ኢራኖች ሁሌ የሚሉት እኛ ሃይማኖቱም ይዘናል፣ ይሄ የሰው ልጆችን የሚጨርስ መሳሪያ የመስራት ፍላጎት የለንም ቢሉም 60 በመቶ የበለጸገ ዩራኒየም ተገኝቶባቸዋል። ያ 60 በመቶ የበለጸገ ዩራኒየም ከ400 ኪሎ ግራም በላይ ነው። የትኛውም የኒውክሌር ሳይንቲስት ብትጠይቀው 60 በመቶ የበለጸገ ዩራኒየም ለምንም አይነት ሰላማዊ አገልግሎት አይውልም። ነገር ግን አንድ ስቴፕ እሱ ላይ በመጨመር አቶሚክ ቦምብ መስራት እንደሚቻል ያውቃሉ። ስለዚህ ኢራን አትታመንም የሚለውን ኢየሩሳሌም፣ ዋሽንግተን፣ ጄኔቫ ይስማማሉ። እንደው እውነቱን ለመናገር በዚህ ጉዳይ ላይ ራሽያን ቢሆን ባለፈው በአደራዳሪነት የገባችበት ሚናም ይህን የሚያሳየው አሁን ኢራኖች በዚህ ለሰላማዊ አገልግሎት እሺ ካሉ ወይም በዚህ ስምምነት ከተደረገ እንደው ቢበዛ ከ3.67 በላይ ፐርሰንት በላይ አያበልጽጉም ማለት ነው። ይሄ ዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ ገደብ ነው፣ ፍቃድ ነው። ማንኛውም ቅድም ላልኩህ የሰላማዊ ተልእኮች እዚህ ድረስ ነው የሚበልጽገው። እንዲሁም ስለዚህ ኢራኖች ይህንን እንዳለ ተቀብለው ያንኛውን ደግሞ 400 ኪሎ ግራም በላይ የሆነ የ60 በመቶ የበለጸገ ሚሳኤል ለሶስተኛ ሀገር ምናልባት ይህንን ለመቀበል አሁንም ብዙዎቹ የበለጸጉ እና ከኢራን የተወገዱ እነዚህ የበለጸጉ ዩራኒየሞች ወደ ራሽያ ነው የተላኩት። ስለዚህ ይህንንም በራሽያ እጅ እንዲቀመጥ የማድረግ ሀሳብ ሊቀርብና ይሄ የግድ ተፈጻሚ ሆነ ከኢራን እጅ መውጣት አለበት ይሄ እና በዚህ ይስማማሉ ወይ ነው ሐሙስ በዚህ ጉዳይ ላይ ይስማማሉ ወይ ነው እና እዚህ ላይ ስምምነት ከተደረሰ ከዛ በኋላ የዚህ ቬሪፊኬሽን የምትለው ነገር ውስጥ ነው የሚገቡት። ግን እንዳልኩ አንተም እንደጠየቀው ኢራኖች ይታመናሉ ወይ የሚለው ጥያቄ በጥያቄነቱ ነው ያለው። ስለዚህ ከማዕቀብ መነሳት በኋላ የምትኖረው ኢራን ደግሞ ኢኮኖሚዋን እንደገና አጠናክራ ሙሉ አቅም የምታገኝ ኢራን ስለሆነች በተለይ ይህንን የሚሳኤል ምርቷን አፋፍማ ከመቀጠል ወደኋላ ስለማትል በአንድ ወቅት ደግሞ የእስራኤሉ ጠቅላይ ሚኒስትር አሳሳቢ የሆነባቸው ወደ አሜሪካ ይዘው ሄዱት በወር 3000 ሚሳኤሎች ማምረት የምትችልበት ደረጃ ትደርሳለች። እዛ ፖይንት ላይ ከተደረሰ
በመሃል የሚያግዳት ነገር ሳይፈጠር እዛ ፖይንት ላይ ከተደረሰ በዚህ አይነት የሚሳኤል ውርጅብኝ አቅም ተመስርታ የራሷን ዲተረንስ መፍጠር ብቻ ሳይሆን የተጋትሮ ተራዳዎቿም ላይ ምንም አይነት እርምጃ እንዳይወሰድ በጋሪ ሆኖ ሊያገለግላት ይችላል የሚል ከፍተኛ ስጋት አለ። ስለዚህ እነዚህን ሁሉ ስታይ ዞሮ ምንም ተባለ ምን ሐሙስ ዕለት እነዚህ ሁለት ወገኖች ለስምምነት ይደርሳሉ የሚለው እምነት በጣም የተዳከመ ነው። ዓለም እንግዲህ ሐሙስ ምን ሊፈጠር እንደሚችል ለአድማጭ ተመልካቾቻችን ይዘን እንቀርባለን። እስከዛው መልካም ቀን ይሁንልን። መልካም ቀን።